ተፍሲሩ የራሳቸው ዌብሳይት ላይ ሙሴ የተናገረው ቃል በቃል ተፍሲር ላይ ተቀምጧል። ይህን ይመስላል። እሱ ቀጥል። ከዛ በኋላ ስለመገለጹ ነው የሚናገረው እንጂ ዘመዶቹ እናትና ወንድሞቹ እንዴት ነው? ተፍሲሩ የ21 ነው የ35 አይደለም። ተጠቅሰዋል ሚል ቁጥር አይደለም። ቁጥር 21 ነው ያለበት። አድምጠኝ፣ እሺ ቆይ አድምጠኝ። እሺ መልካም መልካም። ተጠቅሷል ሚል እዚህ ጋር 21 ላይ ዘመዶቹ ይላል። ዘመዶቹ ማለት የስጋ ዘመዶች ማለት ነው። በዙሪያ ያሉ ዘመዶች ናቸው። ከዛ በኋላ ግን እናትና ወንድሙ ደግሞ ሌተር ተጠቅሷል። ይኸው እኔ እኮ አልተጠቀሰም ማለት አይደለም። ኧረ አንተ እንዴት ነው የምትተረጉመው? ተጠቅሷል 31 ላይ እንግሊዘኛ ሁላችንም እሱ 35 ነው። ቁጥር አይታይህም? ቁጥር አይታይህም? እንዲያው እሺ ቁጥር 35 ነው። 35 ላይም ተጠቅሰዋል። ግን የቁጥር 21 ዘመዶቹ ስለተፈለገበት እናትና የገዛ ወንድሞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጠቅሰዋል። ስለዚህ ምንም ላደርጋችሁ ይህን ይመስላል። እናንተ እንደዚህ ነው ብላችሁ ካመናችሁ እኔ ደግሞ መጽሐፌን የማምነው በሌላ በእናንተ ቆይ ትልቁ ላይ አድርጉኝ። እንደውም ቆይ ትልቁ ላይ አድርጉኝ ይጨምርልህ። ቃል በቃል እንዳትክድ ትልቁ ላይ አድርጉኝና እንመልከት። ሶሪ አንዴ እሺ፣ ጥራት የለውም አይና እስቲ ቆይ ካምብሪጅ እዛው የከፈትከው ላይ ካምብሪጅ ባይብል ፎር ስኩልስ ኤንድ ኮሌጅ ዌን ሂዝ ፍሬንድስ ዘመዶቹ ሲል ኖት ዲ አፖስትልስ ሐዋርያት ማለቱ አይደለም አለ አይደለ? እንግሊሽ ነው ማንም ይረዳል እዚህ ውስጥ። ዌን ሂዝ ፍሬንድስ ዘመዶቹ ሲል ሐዋርያት ማለት እኮ አይደለም አለ። ዘመዶቹ መጡ ሲል በት ሂዝ ሪላቲቭስ ግን የቅርብ ዘመዶቹ ማለት ነው። ኢንክሉዲንግ እነዚህን ጨምሮ አለ ሂስ ብሬዘርን የእርሱ ወንድሞችና እንደ ሂስ ማዘር ምን ማለት ነው? እንግዲህ የስጋ ዘመዶች የቅርብ የስጋ ዘመዶችና ሐዋርያት ማለት እኮ አይደለም። ዘመዶቹ ሊይዙት መጡ ሲል ዘመዶቹ መጡ ሲል ሐዋርያት ማለቱ ሳይሆን የእሱ የቅርብ ዘመዶችና ወንድሞቹ እናቱን ጨምሮ ማለት ነው አለ። ኢየሱስ አበደ ብሎ የመጡት ዘመዶቹ ናቸው። እነዚያ ዘመዶች ሐዋርያት ሳይሆን እናትና ወንድሞቹ ናቸው ብሎ ነው ያስቀመጠው። ስለዚህ ቃል በቃል ሁሉ የተናገረው ነገር ይኸው ተፍሲር ላይ እናትና ወንድሞች አይደለም ያለው። አሁን እያወራህ ያለው ይኸውልህ የቅርብ ዘመዶችና ይኸውልህ አድምጠኝ፣ የቅርብ ሐዋርያት ማለት አይደለም። የቅርብ ዘመዶችና እናትና ወንድሙም እንደተጠቀሱ ነው እየተናገረ ያለው አብረው እዚህ ጋር እንዴት ነው የምትረዳው? ቆይ ሳላ እኔ እናቴና ወንድሞቼን ዘመድ አልልም። እስኪ ተርጉሞ እስኪ አንተ ትክዳለህ። ፈጣሪ ሆይ በት የሚል ቃል አይታይም እንዴ? ነገር ግን አንተ የምር ነው በት የሚል ቃል አይታይም እዚህ ጋር ፈጣሪ ሆይ ዌን ሂዝ ፍሬንድስ ዘመዶቹ ጓደኞቹ ሲል ኖት አፖስትልስ ሐዋርያቱ አይደለም በት ነገር ግን አለ። እቺን ቃል እንዴት ነው አንተ ምዘላት ነው በት የሚለውን ቃል በቃ ሳላ አሁን ካምብሪጅ ስኩል ተውት ነው ያመጣኸው አይደለ? አምናሃል እንደዛ እንደሚል ኢንክሉድ አድርጓል እኮ መጽሐፉ ይናገራል። ግን ዘመዶች አይደሉም፣ እናትና ወንድሞቹ ዘመዶች አይደሉም እያልኩ ነው እየተቃወምኩ ያለሁት። አንተ ነው እያልክ ያለው ይሄ መጽሐፍ እንደዛ ነው እያለ ያለው ወይስ አይደለም? ማን ነው ይሄ ጸሐፊው? ማን ነው ጸሐፊው? አይደለም የራሱ ስኩል ተውት ነው አይደል? ታመጣለህ አንዴ ካምብሪጅ ችግር የለውም። ቆይ አንድ ሰው አይደለም ስኮላሮች ናቸው በነገራችን ላይ እንደዛ እንደሚል ግን አምናሃል? ይኸው መጽሐፍ የሚላል ከዛ በኋላ ዘመዶቹ ሲል እናትና ወንድሞቹ እንደሆነ አምናሃል? እናትና ወንድሞቹም ከዛ በኋላ እንደመጡ ይናገራል። በዚህ መጽሐፍ መሰረት ኖት ዲ አፖስትልስ በት ሪላቲቭ ማዘር እንደሚል አምናሃል?
አምናህል ይሄን የሰንበዲ ቶት አልቀበልም። በቃ የሰውን ሀሳብ አልቀበልም። መጽሐፉን በአውድ መሰረት ነው ማለት ነው። ኮሜንታሪው እንደዛ እንደሚል አምናህል ወይ ነው? ቆይ ኮሜንታሪው እንደዛ እንደሚል አምናህል? አልቀበልም። እንደዛ እንደሚል አምናህል ወይ? አልቀበለውም አልኩ። ካምብሪጅ ባይብል ኦፍ ይላል ግን አልቀበልም። ቆይ ይላል ግን አልቀበልም ይላል ግን አልቀበልም በል። እንደዛ ይላል ወይስ አይደለም? ይሄ አድምጠኝሽ። ኖት ዘ አፖስትል ሐዋርያቶች አይደሉም። በት ሪላቲቭስ ኢንክሉድ ሪላቲቭስ ማለት ዘመዶች ኢንክሉድ ሂዝ ብራዘር ኤንድ ሂዝ ማዘር ይላል። አጠቃሎ እናትና ወንድሞቹ እንደያዘ ነው የሚናገረው። በዚህ መልኩ አልቀበልም። ስለዚህ እንደዛ ይላል። እናት አበደ ያሉት እናትና ወንድሞቹ ናቸው። ተቀበሉ ማለት ነው። አበደ ይላል እዚህ ጋር አበደ ብለዋል ይላል አይደለም? ምን መሰለህ አውዱ ኢየሱስ አበደ ብለው ዘመዶቹ ተመጡ ነው የሚለው አይደል? እንደዛ ነው። ቆይ አበደ ብላል ትልቅ ሰው ነው። ቆይ መጽሐፉን ያለው ምን መሰለህ ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ልክፈትልህ 21 ምንድነው የሚለው መሰለህ? ይሄው ኢየሱስ አብዷል። ቆይ ይሄው እኔ አላልኩም ጋይስ፣ ይሄ ጠንካራ ቃል አልተናገርኩም። የሚታያችሁ ከሆነ ማርቆስ ላይ 21ኛው ላይ ኢየሱስ አብዷል። ምን ይሄው ኢየሱስ እኔ ላንብብ መጽሐፍ እኔ ላንብብ እንደዚህ ላንብብ ኢየሱስ አብዷል ሲባል ይሄው ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ። አሁን እነዚህ ዘመዶች ለማን ናቸው ብለን ስንጠይቅ አብዷል ብለው የተናገሩት እነማን ናቸው? ሰዎች ናቸው እኮ እነዛ ሰዎች እነማን ናቸው? ዘመዶቹ ናቸው አብዷል ያሉት። አልተገለጸም። ቦታው ላይ አልተገለጸም። በቃ ያልተገለጸም ቦታ we have to jump it ግን እነማን ናቸው የሚለውን ዘመዶቹ ሊይዙት የመጡት እነማን ናቸው ሲባል ኖት አፖስትልስ ሐዋርያቱ እኮ አይደሉም። በት ሂዝ ሪላቲቭስ ዘመዶቹ ናቸው። ኢንክሉዲንግ እነዚህን ያጠቃልላል። ሂዝ ብሬዘን የእሱ ወንድሞች ያጠቃልላል። እንደ ሂዝ ማዘር እናቱንም ያጠቃልላል። ሊይዙት የመጡት አበረ ተብሎ እነዚህ ናቸው። ባጭሩ ይህን ይመስላል። ኢብሮ ቀጥል። ጠይቀ ነው እዚህ ጋር ሊይዙት ታዲያ ለምን ይመጣሉ? አብዷል ብለው ካላሰቡ ለምን መያዝ ያስፈልገዋል? ያለበት ሰው ካላመኑ ለምን ይመጣሉ? እኔ እንደዛ ነው የማስበው። አሁን ፖይንት ካለ ኢየሱስ አምላክ ነው ብለህ የምታወራ ከሆነ እዛ ላይ ማውራት ትችላለህ። እኔም ፎይ ነኝ። የትኛውንም ከአንተ ጋር እናውራ፣ ከሳላ ጋር እናውራ፣ ከእሱ ጋር ኢየሱስ ምርጫ ይሆናል። እኔ ግን ሬዲ ነኝ። ባህሪያት ላይ ነው ማውራት የምፈልገው። በፈለግከው ታወራለህ። ኢየሱስ የአምላክ ባህሪ ያለው የለውም ጭራሽ ፍጡር ነው ብዬ ሞግታለሁ። ፍጡር ነው ጭራሽ። መልካም። እኔ አሁን ስለ ሰውነቱ ምንም አልሞግትም። አይ እሱ አለ አንዴ ሁሱ እንትን ያውለ ይበልና ያው መጀመሪያ ከዛ እሱ ከተስማማ ይቀጥላሉ፣ ካልሆነ እሱ ይቀጥላል። እሺ ሀሳቤን እንትን ላድርግ። ኢየሱስ በሰውነቱ በኩል ፍጹም ሰው ነው ብዬ አምናለሁ። ሰው ነው በሰውነት በኩል የመለኮት ባህሪ ያለበት የለበትም የሚለው የመለኮት ባህሪ ምንም መልካምሽ በቃ ጥያቄ ጠይቀኛለህ፣ ችግር የለውም። እኔም ጠይቃለሁ። አሁን እሱ መጀመሪያ ሰው አንዴ ዝም ብዬ አልቆጣጠርም። ሁሱ ሰላም አለይኩም ታወራዋለሁ ላውራ። እሺ ቀጥል። አንድ ጥቅስ አምጣ መጀመሪያ። እየተስማማን ነው የምንሄደው። እሺ እኔም ይሰማል። ማይክን ክፈት፣ ማይክን ክፈት። ምንድን ነው ያልከኝ? እኔ ምን ያልከኝ? እየተስማማን ነው የምንሄደው። በቃ ከኔ ጋር ትቀጥላለህ። እየተስማማን እንሄዳለን። በመጀመሪያ ደረጃ ኢየሱስ እኔ አምላክ ነኝ ያለበት ጥቅስ የለም። እየተስማማን እንሄዳለን። ከዛ ወደ ጥቅሶች ትምህርት የለም እንስማማና እንቀጥል። እኔ አምላክ ነኝ ያለበት የለም፣ እንስማማ እንቀጥል። በትምህርት ነው እኔ ማሳየት ችግር የለውም። እኔ አምላክ ነኝ ያለበት ግን የለም። ለምን የሆነ ኮንክሉዥን ትሰራለህ? የራስን ድምዳሜ አትሰራ። አለ ካልከኝ አውጣና አሳየኝና ከዛ ትምህርት ነው ማሳየን። እኔ ቃል በቃል የለም
ቃል በቃል የሚባል ነገር የለም፣ አይሰራም። እኔ ጋር አንተ ውስጥ ብጠይቅ ቃል በቃል የምታመጣቸው ነገሮች የሉ። ስለ አንተ ነው የምናወራው። ቃል በቃል የሚለውን ነገር እንስማማ። ትምህርት ነው ያለው አልኩ በቃ እኮ እንጂ ቃል በቃል የለም። መልካም እሺ፣ የለም መጀመሪያ የለም። ተስማምተን ነው የምንሄደው። ሳንስማማ የትም ማለት ነው። የለም ቃል በቃል የሚባል ነገር የለም። በቃ የለም። አራቱ ወንጌላት ነው የምትፈልገው? በቃ የለም። መጽሐፍ ከሆነ እመጣለሁ። ወደ ጥቅስ ተስማማን። የለም በሚለው ተስማምተናል። ከራእይ ማምጣት እችላለሁ። ጥቅስ ስተኝሻ እኔን አታቆመኝም። ከራእይ ማምጣት እችላለሁ። መጽሐፌን ስለማምንበት ማለት ከሆነ ጥቅስ አምጣ። ኢየሱስ አምላክ ስለመሆኑ የሚያሳይ አንድ ጥቅስ ጠቅ ራእይ 1:8 ክፈት። ራእይ 1:8 ስለ ኢየሱስ አያወራም፣ ስለ አብ ነው የሚያወራው። የራስን ኮንክሉዥን አታስቀምጥም። እሺ ጥቀስና መጀመሪያ የራስህን ሀሳብ ማስቀመጥ አትችልም። ስለ አብ ነው ካልክ ስለ አብ የተናገረ አንድ ኮመንተሪ ታመጣለህ። ኮመንተሪ የማምጣት ግዴታ አለ ብለህ ታምናለህ? ስታወራ ልክ አንተ ካምብሪጅን አልቀበልም እንዳልከው እኔም ከሌሎችን አልቀበልም። አሁን ባይብሉ አየህ፣ የራስህን ሀሳብ ስታስቀምጥ ባይብሉ ነው የምንቀጥለው። ቆይ የለም ባይብሉ መጽሐፉ ግልጽ ቃል። እሺ አሁን ያለውና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከላይ ከፍ በልና አንብብ። ቆይ አንተ የጠቀስከው 1:8 ነው። በቃ አሁን ይህንን አነበው። 1:8 ነው የሚያወራው። ከላይ ጀምረ ነው የምታነበው። ከፍ ትላለህ። ተረጋጋ። ከአንድ ነው የምንጀምረው። ከቁጥር 1 ይሻልሃል እንደዛ። ከቁጥር 1 እንጀምራለን። ምን ይላል መሰለህ? ቁጥር 1 ላይ እነሆ ቆይ ቶሎ ይሁን ላነብ ነው የገባውን ነገር ለባሪያ ተረጋጋሽ። አንዴ ተረጋጋ። 1954 ቶሎ አዲሱ መደበኛ ነው ያለኝ እጄ ላይ። አዲሱ መደበኛ ውሸት ነው። ላሳየ ውሸት መሆኑ መጀመሪያ እንዴት ነው ላሳየ? ውሸት መሆኑን ላሳየ። ውሸት መሆኑን ላሳየና እንቀጥል። በቃ ማታምነው ውሸት እንደሆነ ላሳየ። ወላሂ ያሳያለሁ። ላሳየ። እሺ ታሳየኛለህ። አንዴ ትሉ በቃ ሁለተኛ በዚህ ጥቅስ እንዳታወራኝ። በቃ አንዴ ትሉ ተረጋጋ። አንዴ ቆይ በቃ አይ ውሸት እንደሆነ ላሳየ። እኔ እኮ ደፍሬ የመጣሁት ከእርሱ ጋር በኢየሱስ ክርስቶስ ዙሪያ ላወራ ነው። እኔም ላወራ ማትቀበሉ ከሆነ ጽዋት ውሸት እንደሆነ ላሳይ ጋይስ። እሺ አሁን አንተ ታወጣልኛለህ። አንዴ አውጣ ዮሐንስ ወንጌል ምዕራፍ 8 አውጣ። አንዴ ውሸት እንደሆነ ላሳይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ሁለተኛ በዚህ መጽሐፍ እንደማታወራ በጣም ያሳዝናል። አንዴ ቆይ ለምን ወደዚህ ወደዛ እንደምትለው አላውቅም። አውጣ አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ምዕራፍ 8 ቁጥር 40 አውጣው። በቃ ማለት በራሳችሁ ሀሳብ አይደለም፣ በራሳችሁ ሀሳብ እኔን ፍሎ እንድከተላችሁ እያደረጋችሁ አይደለም። ወላሂ አይደለም። እንደዛ ነው እንጂ መጽሐፉ አይደለም። እባክህ እኔ ስናገር እኔ ለመግባባት ነው። እባክህ እሺ፣ አንድ ጊዜ በጣም ይቀርታል። 8:40 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አንትሮፖስ የሚለው የግሪክኛ ቃል ሰው የሚለው የግሪክኛ ቃል ከአዲሱ መደበኛ ላይ አውጣና ሳይ። ከህዝቦቹ አንዳንዶቹ ቃሉን ሰምተው ይላል። 8:40 ነው አይደል? ኦኬ። አንትሮፖስ የሚለው የግሪክኛ ቃል፣ ኤማን የሚለው የእንግሊዝኛ ቃል፣ ሰው የሚለው የአማርኛ ቃል አዲሱ መደበኛ ትርጉም ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከሌለ እኔ እናንተ በዚህ መጽሐፍ አናወራም ማለት ነው። ሁለተኛ ስለዚህ አሁን ቀጥልና ሳይ አንትሮፖስ የሚለው የግሪክኛውን ወርድ ሰው በሚለው የሚተካውን አምጣና ሳይ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። እነርሱም አባታችን አብርሃም ነው ብለው መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ አብርሃም የሰራውን ትሰሩ ነበር። እግዚአብሔር ሰምቼ እውነቱን የነገርኳችሁ ከእግዚአብሔር ሰምቼ እውነቱን የነገርኳችሁን እኔን ለመግደል ቆርጣችሁ ተነስታችኋል።
አብርሃም ግን እንዲህ አለ አላደረገም። ሰው የሚለው ቃል የታለ? አንትሮፖስ የሚለው የግሪክኛው ቃል ሰው የሚለው የእንግሊዝኛ የአማርኛ ቃል ኤማን የሚለው የእንግሊዝኛ ቃል የት አለ እዛ ውስጥ? መልካም እሺ። ከእግዚአብሔር ሰምቼ ሲል ከእግዚአብሔር እንደሰማ ሰውነቱን እየገለጸ ነው። ምንድን ነው እሱ ችግር እኮ የት አለ? አንትሮፖስ የሚለው ቃል የት አለ? በኮንቴክስት ነው ያለው። ኮንቴክስት አልጠየቅኩም እኔ። ቃሉ አንትሮፖስ የሚለው ቃል የት አለ? ቃል በቃል እኮ አይፈታም ወዳጅ፣ ውስጥ ኮንቴክስት። አንትሮፖን ወይ ደግሞ አንትሮፖስ የሚለው ቃል የት አለ ጥያቄ ነው የጠየቁ። ግሪክኛው ላይ ያለው አንትሮፖስ የሚለው ቃል አለ ወይስ የለም እዛ ላይ? አንትሮፖስ ማለት ሰው ማለት ነው አይደል? ሰው ማለት ነው። መልካም ከእግዚአብሔር ሰምቼ ነው የሚለው። ከእግዚአብሔር ሰምቼ ሲል አልጠየቁም። ሰውነቱን እየተናገረ ነው። ሰው የሚለው ቃል የት አለ ነው የጠየቁ። ከእግዚአብሔር ሰምቼ ከእግዚአብሔር ሊሰማ አልጠየቁም። ሰው የሚለው ቃልን አሳየኝ ነው አለ እዛ ላይ ቃል። እንደዚህ አይነት ትርጓሜ የለም አለ ወይስ የለም? ያው 54 ነው ይላል። ሰው የሚለውን አይተዋል አዝታች። ጥሩ ሌላ ጥቅስም ልስጥ 19 ቆይ አንዴ ሀሳቡን ማየት እንጂ ላይ ሰው ይላል ብሮ እየከፈለከው ይኸው አውጥቼዋለሁ። እሱ ለዛ እኮ ነው ሰው የሚለው እዚህ ላይ አለ 1954 እዚህ ላይ አንትሮፖስ የሚለው ወይ ደግሞ አንትሮፖን የሚለው የግሪክኛው ቃል አለ ወይ? አልፋ ኑ ቴታ ሮ ኦሜጋ ፓይ እያለ የሚጠቅሰው አለ ወይ? አምጣው ካላ ከሌለ እዚህ ጥቅስ ላይ እንዳታወራኝ፣ በዚህ ኤብሪሽ እንዳታወራኝ እንዴ። ለምን ደሞ አላወራ? በቃ 1954 ነው ትክክል። በ1954 ነው አምጣ። ያለዛ አምጣ አምጣው። እሺ ይታል በቃ ኮንቴክስት ይዋሻል ነው። ለዛ እኮ ነው የዋሸበትን ደግሞ ሌላ አላሳይ። በቃ አሁን እኔ በዚህ ነው የምናወራው። ካልካለዛ በቃ ምንም የማስረዳት ችሎታ የለም ማለት ነው። ከሽ አማርኛውን አውጣልኝ አንዴ። አማርኛውን አውጣና ሆልድ ኦን። አማርኛውን አውጣና የኔንም አማርኛ ቼክ እናድርገው። እኔ ጋር ያለው መጽሐፉ ቼክ እና ይኸው የት አለ? ማን ያተለ? እሺ ምን ይላል? ነገር ግን አሁን ከእግዚአብሔር የሰማሁትን የነገራችሁን ሰው ምን ይላል? ሰው የሚለው አለ አይደል? የነገራችሁን ሰው ልትገድሉኝ የነገርኳችሁን ሰው የነገርኳችሁን ሰው ልትገድሉኝ ራሱን ነው ሰው የሚለው። ራሱን ነው ሰው የሚለው። አባ ገባኝ። ተለውጧል አልተለወጠም? ልቀጥላ ሰው የሚለው እኔ በሚለው ተለውጧል አልተለወጠም? በቃኝ። ትልቁ ላይ አድርጉኝ። አሁን በቃ እሺ፣ እኔ ላንብብልህ። ስለዚህ አሁን የማላወራበት ምክንያት ይሄ ነው። እሺ አሁን እንቀጥላለን። እሺ የኔ ላንብብልህ። አትሽሽ። ዮሐንስ ላይ ክፍሉን ኢብሮን አተልቁት። ኢብሪሽ ክፍሉን ይዘን ሀሳቡ አንድ አይነት ነው ወይ የሚለውን ሀሳብ ነው የምናወራው። ሀሳቡ ካለ ውካንጎ ማውራት እንችላለን። በዚህ መጽሐፍ ላይ ኢብሮ ይምጣ፣ ችግር የለም ታወራላችሁ። እሺ ዛሬ ሰላም ነው። አንዴ ይቅርታ፣ ኢብሮ ተደውሎበት መሰለኝ። ሄሎ ዳሪ ጀማው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰማችኋል? ዳሪ ማን አላህ ጄ لا تسمع الكلام አይሰማም? ሰላም አለይኩም ሱ ሙስሊምና ወአለይኩም ሰላም። አልሐምዱሊላህ። እሺ ይሰማል? አዎ ይሰማል። አባ እሺ እኔም አለ አይደለ ቶሎ ይሆን ዘንድ የሚገባው ነገር ባሪያዎች ያሳይ ዘንድ እግዚአብሔር ለማን ሰጠ ይላል? ለኢየሱስ። የመልእክቱ ባለቤት ማን ነው? ዳሬ ኢየሱስ። እግዚአብሔር ማን ነው እያወራ ያለው? ዳሬ ሚዩት አድርግ። ከብሩክ ጋር ነው እያወሩ ያሉት። ኢብሮ ቀጥል። እሺ ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎች ያሳይ ዘንድ እግዚአብሔር ለማን ሰጠው አለ? እኔም እግዚአብሔር ለእሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው። ማን ነው? የመልእክቱ ባለቤት ማን ነው?
እግዚአብሔር በጣም ጥሩ። ከዛ ለኢየሱስ ሰጠው። ኢየሱስ ለማን ሰጠ? ኢየሱስ በመልአኩ ልኮ ለባሪያው ሰጠ። ኢየሱስ ለመልአኩ ሰጠው አይደለ? ኦኬ ቆይ ቶሎ እንዲሆን ቶሎ መሆን የሚገባው ነገር ለአገልጋዮቹ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው ይላል የኔ መጽሐፍ። እኔ አይመለከትኝም። አንተ ስለያዝከው መጽሐፍ የሚያገባኝ ነገር ይኸውልህ፣ አሁን እኔ ቀጥታ በግሪክ የተገለበጠውን ቃል ነው እየሰጠው ያለሁት። ቀጥታ ካልፈለግ ግሪክኛው ላይ እንሄድና ግሪክኛው ላይ እናወራለን። ወዳጄ ለምንድን ነው ይህ መጽሐፍ ፈራኸው? እሱ ውሸት ነው እኮ አልኩህ። አሳየው። ብዙ ውሸት ምኑ ነው ውሸት? ውሸት ነው ነገር እንዳለ እብሪሽ አንተ ግሪክ ኖሌጅ አለ በደንብ? ኖሌጅ ሙሉ በሙሉ የለኝም፣ ግን የተወሰነ አውቃለሁ። ከሌለ ታዲያ ለምንድን ነው እንደዚህ አድርጊው ልታደርግ የቻልከው? በዚህ መጽሐፍ ላይ የሌለ ነገር አለ ብሎ ስለሚያስቀምጥ መጽሐፍ ውሸት ነው። ቅድም ያመጣኸውን ሀሳቡን እናውራ አልኩ። ሀሳቡ አይደለም መጽሐፉ። አሁን እዚህ ላይ መጽሐፉ እዚህ ላይ በቃ ይቀጥላል። ቀጥል። መልእክቱ የማን ነው? ከማን የተሰጠው መልእክቱ? ከእግዚአብሔር። የመልእክቱ ባለቤት ኢየሱስ የተሰጠው የመልእክቱ ባለቤት ማለት ነው? እግዚአብሔር ለኢየሱስ ክርስቶስ የሰጠው አልኩ እኮ። ባለቤትነቱ የማን ነው መልእክቱ? እግዚአብሔር። በጣም ጥሩ። ስለዚህ ልብ አድርጉ ያጀማ፣ ባለቤትነቱ የእግዚአብሔር ከሆነ ኢየሱስ ደግሞ ዋሴት ነው ማለት ነው። በመሀል ለማን ሰጠ? ለመልአኩ ሰጠ። መልአኩ ለማን ሰጠ? ለዮሐንስ ሰጠ። ከዛ በኋላ ወረደና ተረጋጋ። እዚህ ላይ ልንመጣ ተረጋጋ። ኖ እዛ ጋር ከመድረሳችን በፊት ለመልአክ የሚሰጠው እግዚአብሔር ነው ሰው ነው? ጥሩ። መልአክ መስጠት አዲስ ነገር ነው። መልአኩን ልኮ ነው የሚለው አይደለ? ገባኝ። መልአኩን የሚልከው መልአክን የሚልክ ሰርፕራይዝ እሱ ብቻ ነው ብለህ መገመት ከሆነ ልስጥህ። ለምን እንደ ፊንጣ ከጥቅስ መዝለል አልፈልግም። እዚህ ጋር ኢየሱስ ልኳል። ምንም መልአክን የሚልክ ሰው ነው ወይስ አምላክ ነው? መልአክ እንዲልክ ማድረግ ይችላል። መልአክ እንዳለው ሌሎች ህፃናት መልአክ እንዳላቸው አለ ባይብል ላይ አይደለም። ቆይ ማን ነው መልአክ የሚችል ራእይን ለመስጠት? እግዚአብሔር ስልጣን ስለሰጠው ማድረግ ይችላል። በሰማይና በምድር ስልጣን ተሰጥቶታል። ቴንኪው። በቃ ኢየሱስ መልአክን መላክ ይችላል ማለት ነው? ይችላል። ኢየሱስ ብቻ ግን አይደለም። አንዴ ኢየሱስ ብቻ አይደለም፣ ሌሎችም አሉ። ልስጥህ መልአክን መላክ የሚችሉ ልስጥህ ወይ ነው ራእይ ለመስጠት ልስጥህ መላክ ያላቸው ሰጠኝን አስብ። አድምጠኝ። ምንም ችግር የለውም። እሱን ያመጣለሁ እኔ ይቸገርበታለሁ። ልስጥህ ፕሊዝ። እሺ ኤብሪሽ ትሰጠኛለህ። ቆይ ተረጋጋ። አትሂድ። አንዴ ሀሳቤን ልንገርህ። ይሄ ራእይ ቶሎ ሊሆን የሚሆነውን ነው። ራእይ ነው ሊሰጥ ያለው። በዚህ መልክ የሚልክ መልአክን የሚልክ ሰው ካለ እባክህን ራእይ ለመስጠት የሚልክ መልአክ ሰው ካለ ራእይ መስጠት መስፈርት አለ ወዳጅ። ምን አለ መሰለህ፣ ከእነዚህ ከታናናሾቹ አንዱ እንዳትንቋል። እንዳትንቁ ተጠንቀቁ። ማናቸው እነዚህ ታናናሾች የተባሉት? ማናቸው ንገረኝ። እንኳን አየኝ። ማናቸው? እነዚህ አታውቅም። በቃ መጽሐፍ ትክክል። በጣም አዋቂ ነህ አንተ። ማናቸው እነዚህ ንገረኝ። ይኸው በቃ ነገርኩህ። ከአንተ ጋር አሁን በዚህ ዙሪያ ላይ አላወራም። በቃ አቅሙ የለህማ። አቅሙ የለህም። ዜሮ አቅሙ የለህም። አቅሙ ካለ አውራ። አቅሙ አለ። ቀጥላለህ። ከኔ ጋር የማውራት አቅሙ አለ። አቅሙ አለ ወይ? አቅሙ አለ ወይ? ራእይ ላይ ቆመህ አውራኝ። ስለዚህ አሁን በጣም ጥሩ። አሁን ልብ አድርጉ ያ ጀማ። ይህንን ጥቅስ አልፈልገውም። እሺ ሄድኩኝ። ችግር የለውም። ሄድኩኝ። ኢብሮ ሀሳቡን አስረዳው። እዚህ ለዳሚ አስረዳ። ጣልቃ አትግባ። ራእይ አንድ ያው እንቀጥላለን። ከዛ ቁጥር 4 ላይ እንመጣለን። ቁጥር 1 ከመሄድ በፊት ኢየሱስ መልአክን ልኳል። ስልጣን ተሰጥቶታል። መልአክን ልኳል። ስልጣን ተሰጥቶት ነው፣ በራሱ አይደለም። ጨርሰናል። ዮሐንስ ምን አለ? ቀጥል። አትዝለል። እርሱ ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው መሰከረ። አንዴ ይቅርታ፣ የእግዚአብሔር ቃል ማን ነው? ኢየሱስ የተባለውስ ማን ነው? እዚህ ጋር
በስጋ ሰውነት ማስረጃ አምጣ ነው የሚባለው። የእግዚአብሔር ቃል ማለት ማስረጃ አምጣ ነው የሚባለው። አዳልጠኝ። የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል ስጋው ቃል የሆነው ኢየሱስ። ይሄኛውስ ማን ነው? አየህ አሁን አየህ አይደለ? ኢየሱስ ስጋው ሰውነት ሰውነት አንዴ ኢየሱስን ነው ሰውነት የምትለው ወይስ ኢየሱስ ስጋው ቃል ነው? ሰውነት ፍጹም ሰውነት። ቆይ ኢየሱስ ስጋው ቃል ነው ወይስ ቃል ብቻ ነው? ስጋ ብቻ እየነገርኩ ነው። እንግዲህ ስጋው ቃል ነው። ኢየሱስ ስጋው ቃል ብቻ ነው ማለት ስጋው ቃል ነው ወይስ ስጋ ብቻ ነው? እንግዲህ የእግዚአብሔር ቃል ስለተባለ ኢየሱስ የእግዚአብሔር ቃል ስለተባለ ይሄኛው ማን ነው? የእግዚአብሔር ቃል ከመጀመሪያው የነበረ። ይሄኛው ማን ነው? ለተወለደው ልጅ ስም የተሰጠው ማለት ነው። ስለዚህ ይሄ ስጋው ቃል አይደለም ማለት ነው። ይሄ ስጋው ቃል ይሄ ሌላ ነው። 19:13 ክፈትልኝ። ሌላ ቦታ የትም አትሄድም ብለኛል። የትም አንሄድም። ስሙ የእግዚአብሔር ቃል ተብሎ የትም አትሄዳትም። እዚሁ ጋር የትም አትሄድም። እኔን እንዳላስኩት ነው። እዚሁ ጋር ቁጭ በል። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ አለ። እግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? እግዚአብሔር ነው የእግዚአብሔር ቃል። እሺ። እና ኢየሱስ ክርስቶስ የተባለው ማን ነው? ኢየሱስ ክርስቶስ የተባለው ደግሞ ያለ ልጅ የተባለው የተወለደው እና ስንት ናቸው እነዚህ? ስንት ናቸው? ተያይዞ ነው የመጣው። ስንት ናቸው? እና ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። ስንት ፐርሰንት ነው እዚህ ጋር ያለው? 2% ያሳያል። አይዞህ አላሁ አክበር። ኢየሱስ አምላክ አለመሆኑ ጨርሰናል። ወደዚህ መሄድ አያስፈልገኝም ወዳጄ። አቅምህን ወቅ። እሺ፣ ለሌላ ጊዜ እንቀጥለው። እሺ፣ ዘመኑ ቀርቧልና የሚያነበውንም ትንቢቱን ቃል የሚመሰክሩትና በውስጡም የተጻፉትን የሚጠብቁት ብፁዕ ናቸው አለ። ጥሩ፣ አሁን እንቀጥል። ዮሐንስ አለ መልእክቱ የተሰጠው በእስያ ላሉ እንዴት ተንፈስ ስትል ደስ ይላል። እሺ፣ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት አለ ካለውና ከነበረው ከሚመጣው ነጠላ ሰረዝ ያዝልኝ። እሺ፣ ካለውና ከነበረው ከሚመጣው ስንት ፐርሰንት ቁጠርልኝ? አንድ እያልኩ ቁጠር። ምንድን ነው እንትን ማድረግ ካለውና ከነበረው ከሚመጣው። ቆይ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ሰላምታ ሊያቀርብ ነው። እሺ፣ አንደኛ ካለውና ከነበረው ከሚመጣው። ይሄ ምንድን ነው? ይሄ ምልክቱ ምንድን ነው? ነጠላ ሰረዝ። በጣም ጥሩ። ነጠላ ሰረዝ ጥቅሙ ምንድን ነው? አረ ንዑስ ሰረዝ ነው ይሄ። ነጠላ ሰረዝ ነው ይብሮ። ችግር የለውም። አሁን ጥያቄ ቆይ አንዴ። ካለውና ከነበረው ከሚመጣው አንድ አይደለ? በዙፋኑም ፊት ካሉት ከሰባቱ መናፍስት ስንት? ሁለት አይደለ? ዙፋኑ ፊት ያሉት ዙፋኑም የተባለው ማን ነው? ዙፋኑ ላይ ያለው ከዙፋኑ ፊት ከእግዚአብሔር። በጣም ጥሩ። እሺ፣ ካለውና ከነበረው ከሚመጣው በዙፋኑ ፊት። በማን ዙፋን ፊት? ካለውና ከነበረው ከሚመጣው ዙፋን ፊት። ካለውና ከነበረው ከዙፋኑ ፊት። ጀግና ካሉት ከሰባቱ መናፍስት። ከታመነው መናፍስቱ ማን ናቸው? መላእክት ሊሆኑ ይችላሉ። መላእክት። ጥሩ። ከታመነው ምስክር ከሙታን በኩር። ሃሌሉያ። አየህ ማንነቱን ከደር ሲሰጠው ከታመነው ምስክር። ገና እኮ ልንመጣ እኮ ነው። ኢየሱስ አይደለም አላልኩም። ይሄንን እዚህ ጋር ከሙታን በኩር። ቆይ ተረጋጋ። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ። ቀጥል። እሺ ቆይ አንዴ ተረጋጋ። ላንብበው ወይ አንብበው? እሺ ታነበዋለህ? ላንብብልህ። እኔ በጣም ደስ ብሎኝ ነው የማነበው። ቆይ አንብበው። እሺ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ። ምን እያለን ነው? የምድር ገዢ። ቆይ ጨርሳ፣ እዚህ ጋር ጨርስ። ክርስቶስ ጸጋና ሰላም ለእናንተ ይሁን። ከስንት ነው ጸጋና ሰላም ያለው? ዮሐንስ ከሙት አንዴ እሱ ተስማማን። ኢየሱስ ነው። ቆይ አንዴ ተረጋጋ።
ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያን ጸጋና ሰላም ለእናንተ ይሁን ብሎ ከስንት ፐርሰኖች ነው እዚህ ጋር ሰላምታን ያቀረበው? የምን ፐርሰን ነው? አንድ ፐርሰን ነው የሚያሳየው። አንድ ፐርሰን ነው ያዝልኝ። እሺ 1% ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ስንት ፐርሰንት ናቸው? አሁን ስንመጣ መጀመሪያ ካለውና ከነበረው ከሚመጣው አይደለ? አንዴ እብርሼ የሚያወራው ክፍሉ ስለ እግዚአብሔር ካለውና ከነበረው ከሚመጣውና ከዙፋኑ ፊት ካሉት ከሰባቱ መናፍስት ያለ የሚለውን አሳይኘት አለ እና የሚለው አሳይኘት አለ እና ያልከው የትኛው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው ዙፋኑም ፊት ካሉት ከሰባቱ መናፍስት ይላል። ጥሩ። አንድ ከአብ አለ ካለውና ከነበረው ከሚመጣው አብ ነው። ሁለተኛ በዙፋኑ ፊት በአብ ዙፋን ፊት ያሉት መናፍስት ሰባቱ መናፍስት የተባሉት መላእክት ናቸው። ከታመነው ምስክር ከሙታን ገዢ አይደለ? ትክክል ነኝ አይደለ? ካለውና ከነበረው አብ ስለሆነ አንድ ማስረጃ ስተኝ ያለውና የነበረው አብ መሆኑ ልፍ እኔ አብ ኤግዚስት አላደረገም እያልኩ አይደለም እኮ ያለና የነበረ ነው። ያለና የነበረ ነው አብ። ግን አብ ስለመሆኑ አንድ ማስረጃ በቃ የሀገር ማስረጃ አንተ አዳምጠኝ። ከአባቶች ነው የምጠይቀን። አባቶች ጋር መሄድ አያስፈልገኝም። ባይብል ላይ ይሰጣል። ባይብል ላይ እሱማ በቃ እኔ አብን እኮ እብርሼ አብን እኮ ያለና የነበረ አልልም እኮ እንደዛ ብቻ አይደለም። ዮሐንስ ራእይ ምዕራፍ 11 ቁጥር 17 ላይ እንዲህ አሉ፣ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይላሉ። ማን ነው ይሄ? እግዚአብሔር አብ ነው አይደለ? እግዚአብሔር አብ የት ላይ ነው ያመጣው? ራእይ ላይ ነው ያመጣው። እኔ እኮ እግዚአብሔር አለ ብዬ ነው ማምነው። አሁን እናንተ በቃ እኔ ጌታ እኔ ልባችሁን እንዲከፍት ነው የምጸልየው፣ ሌላ አይደለም። ኧረ ቆይ ልባችሁን እንዲከፍት ወደ ፖይንቱ ሂድ፣ መጽሐፍትን እንዲገልጥላችሁ ወደ ነጥቡ። አይ ወደ ነጥቡ ሂድ እባክህ፣ ወደ ነጥቡ ሂድ። ያለህና የነበርክ የተባለው ማን ነው? አንድ እግዚአብሔር። ሁሉን የሚገዛ ጌታ የተባለው ማን ነው? አንድ እግዚአብሔር፣ አንድ አምላክ፣ አንድ እግዚአብሔር። በጣም ጥሩ። ከዛ በኋላ ምን አለ? ልብ አድርጉ። ያለና የነበረ የሚባለው ዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ ምን አለ? አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ ዙሪያቸውም እያለ ቀጠልና አሁን ያለና የነበረ ማን ነው የተባለው? እዚህ ጋር 11-17 ላይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይሏል መላእክቶቹ ሲናገሩ። ለማን? ለአብ። የውሃውን መልአክ እንዲህ አለ። ዮሐንስ ራእይ ምዕራፍ 16 ቁጥር 5 ላይ የውሃውን መልአክ እንዲህ ብሎ ሲናገር ሰማሁ አለ። ምን አለ? ያለህና የነበርክ ጌታ ሆይ ቅዱስ ሆይ አሉት አብን። ምንድን ነው የምታነብልኝ? የራሴ ይሄ ያንተ እንትን አጠሪራ ነው። አጤረረኝ ነው ማስታወሻ። እባክህን እኔ እብርሽ በጣም በፍቅርና በአክብሮት ነው የምነግርህ እኮ። ገባኝ። ይሄ ባይብል አይደለም፣ አትቀበለውም። ላውጣና ላሳየህ። በቃ ይኸውልህ እንዲህ የሆነ ቃል በቃል የሚፈታ አይደለም። እባክህ በቃ አሁን ያለና የነበረ አሁን አንተ እንደምትለው አይደለም መጽሐፍ ቅዱስ የሚፈታው። ለምን አታስወራኝ? በቃ ምንም አንተ እንትን አይደለም። በጣም ችግር ያለበት ሰው አዳምጠኝ አባቱ። እዚህ ጋር ዮሐንስ ለእስያ ላሉት ለሰባቱ አብያተ ክርስቲያናት ያለውን ካለውና ከነበረው ከሚመጣው አለ አይደለ? ካለውና ከነበረው ከሚመጣው ያለውና የነበረው የሚመጣው ለሚለው ኢየሱስ የተባለበትን ስተኝስ አሉ የሰማኝ ነው። ውረድ፣ ሀሳቡን ውረድ እና እናንበው። እዚህ ጋር ስተኛ መጀመሪያ ስተኛ አንተ እኮ በቃ ዝብርቅርቅ አደረከው እኮ የሆነ ቦታ አብ የተባለበትን ሰጥቻለሁ አልሰጠውም። አሁን እዚህ ጋር ስንት ፐርሰንት ነው ስልህ በፐርሰንት ስንት ነው ስልህ በፐርሰንት 3 መሆኑን አሳየው። አንደኛ ካለውና ከነበረው ከሚመጣውም ማለት ከሚመጣው። ኧረ ይሄ ፐርሰንት አይደለም ወዳጄ። እሺ እነዚህ ምንድን ናቸው? እዚህ ጋር ስለ ፐርሰንት አይደለም። ይሄ ምንድን ናቸው እነዚህ? በጣም ስተሃል። ሰባቱ መናፍስት ምንድን ናቸው? ይኸውልህ ሰባቱ መናፍስት
የእሱን ክብር ለመግለጽ የተጠቀሰ ክፍል ነው። ክብሩን ለማሳየት ምን ይላል ወዳጄ? ካለውና ከነበረው ከሚመጣውም አለ አንድ በዙፋኑ ፊት ካለው በማን ዙፋን ፊት ያለው አንዴ አታስቁመኝ። በዙፋኑ ፊት ካለው የማን ዙፋን? የእግዚአብሔር። እግዚአብሔር የትኛው ነው ዙፋኑ ላይ ያለው? እግዚአብሔር አልኩ። አንድ እግዚአብሔር አለ። ገባኝ። ዙፋኑ ላይ ያለው ሶስት እግዚአብሔር የለኝም። እሺ ዙፋኑ ላይ ያለው ያዙ። እሺ አጀብ እግዚአብሔር አልኩ። በደንብ ያዝ። በቃ አሁን ያዝ። አሁን ያዝ። እሺ አንድ ያዝልኝ። አንድ ጊዜ በጣም ከይቅርታ ጋር አንዴ ይቅርታ። በጣም ይቅርታ። አንዴ ራዕይ ዮሐንስ ምዕራፍ 5 ቁጥር 7 አንዴ ላውጣ። እሺ በጣም ይቅርታ። አንዴ ራዕይ ዮሐንስ ምዕራፍ 5 ቁጥር 7 መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ማን የወሰደው? ማን? ምዕራፍ ቁጥር 7 ራይት። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹ መካከል የታረደ የሚመስል በግ ቆሞ አየሁ ይላል። ቁጥር 6 እኮ ገባኝ። ማን ነው እሱ? ማን ነው ይሄ? ማን ነው? ነጣጥለታል። እሺ ችግር የለብኝም። ማን ነው ይሄ? ከዚያም ይላል ራዕይ ነው። የታረደ የተባለው ማን ነው? እሺ አንዴ ተረጋጋ እኮ እናንበው። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎችም መካከል የታረደ የሚመስል በግ ቆሞ አየሁ ይላል። የታረደ የሚመስል በግ። እኔ አሁን ጥያቄ እሱ አይደለም። እኔ እያነበብኩ ያለሁት መጽሐፍን ያው ተመልከት። ምን በዙፋኑና በአራቱ አንበሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ አለ። የታረደ በግ የተባለው ኢየሱስ ነው። እንስማማለን? ትስማማለህ? እሺ ቀጥል። አትስማማም? ተው በቃ። አይደለም ኢየሱስ አይደለም። ይሄ ማን ነው? እንደታረደ በግ ነው የሚል። እንደታረደ በግ እኮ እንደታረደ በግ የቆመው ማን ነው? እኔ ለስድብ ወይ ለምናምን አይደለም። ምሳሌ ነው ብላችሁ ነው። ችግር የለብኝም። እንደታረደ በግ ቆሞ አየሁ የተባለው ማን ነው? እንደታረደ የሚመስል ማለት እኮ ነው። ራይት እኮ ገባኝ። እኔ እሱ አይደለም ችግሬ። ማን ነው ነው ጥያቄ። ራዕይ ነው። ቆይ ተረጋጋ እኮ ማን ነው? በጉም 7 ዓይኖችና 7 ዓይኖች ምን ሆኖ ነው? እነርሱም ወደ ምድር ሁሉ ተላኩት 7ቱ የእግዚአብሔር መናፍስት ናቸው። ስለ ኢየሱስ ክርስቶስ ነው ብዬ ማስቀመጥ አልችልም። ሶሪ በቃ አሁን እሺ፣ የታረደው በግ ማስቀመጥ አልችልም። አሁን አንተ ስለማታውቀው ከዛ በኋላ እንደዛ አይደለም። በቃ አጥንተና በቃ ከኔ ጋር ለማውራት ይሄን አጥንተና መጀመሪያ። እሺ ይቅርታ። በቃ እንደዛ አይደለም። አጥንተና ይቅርታ። በቃ ይሄን ዝም ብዬ አጥናና ነው እንደዚህ አይነት አቅም የሌለው ሰው ጋር ከኔ ጋር እኔ እንደውም ትብሬን ካንተ ጋር አውራ ምን ታደርጋለህ? ይሄን አጥንተና ለማን እንደሆነ ይሄ እንደታረደ በግ የተባለው በቃ ይኸው እንደታረደ በግ የተባለው ኢየሱስ መሆኑን አጥንተህ ስትመጣ ከኔ ጋር ታወራለህ። አለዛ ደግሞ ነግሬ ልሂድ። ትስማማለህ? ከሁለቱ አንዱ ምረጥ። ወይ አጥንቼ እመጣለሁ በል፣ ወይ ነግሬ ልሂድ። ወይ አጥንተና ከእሱ ጋር ሊገናኝ ይችላል። ቀጥል በቃ። ስለዚህ ኢየሱስ ነው። አሁን መጥቶም ምን አለ? ከዛ በኋላ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ። ወሳጁ ማን ነው? ወሳጁ? ለምን 7 ላይ ሄድክ? 7 ላይ ነው። 6ን ጨርሰህ ስለቀጥለሽ 7 ቀንዶችና ጭራሽ ደግሞ ይብሳል። 7 ቀንዶችና 7 ዓይኖችም ነበሩት። እርሱም ወደ ምድር ሁሉ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው አለ። ቴንኪው። ኢየሱስ አይደለማ። ቆይ ቆሞ አየሁ የተባለው ሌላ ነው ወዳጁ። አንዴ አልሰከም። እሺ እንደታረደ በግ የቆመው ማን ነው? አሁንም ካላመንክ አጥንተና ወዳጅ፣ በጣም ይቅርታ አደርግልሃለሁ። አሁንም ካላመንክ አጥንተና ከዛ በኋላ እናወራለን። የማታውቀው ከሆነ ማለት ነው። ወይስ ቀጥል። ኢየሱስ ነው፣ እንደዛ ነው የሚሆነው። እሺ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ማን የወሰደው? ቁጥር 7 ላይ ነው። ማን የወሰደው?
ሶሪ እንዲህ ነው ብዬ መናገር አልችልም። መልአኩ መናፍስቱ ሊሆን ይችላል። መናፍስት ስለሚል አጥንተና በቃ አጥንተና እሺ ነው አጥንተና መናፍስት ስለሚል መናፍስቱ ሊሆን ይችላል የወሰደው። አዎ መናፍስቱ በብዜት ነው የሚቀመጠው ወዳጅ። ኢየሱስ ራሱ መናፍስት በብዜት ነው የሚቀመጠው ወዳጅ። መናፍስት በብዜት ነው ነጠላ ነው። እየነገርኩ ነው እንግዲህ መናፍስት በብዜት ነው ነጠላ ነው። ይኸውልህ ወደ ምድር ሁሉ የእግዚአብሔር መናፍስት ናቸው ነው ነጠላ ነው ወዳጅ። መናፍስት በዜት ነው ነጠላ ነው። መናፍስትማ በዜት ነው። በጣም ጥሩ መጥቶ የወሰደው ምንድን ነው? በዜት ነው ነጠላ ነው። ቀጥል። መጥቶ የወሰደው በዜት ነው ነጠላ ነው። ቀጥል። መጥቶ የወሰደው በዜት ነው ነጠላ ነው። መልስ። ነጠላ ነው። እሱ ማን ነው? ክርስቶስ ኢየሱስ። ከማን ላይ ነው የወሰደው? ከማን ላይ ነው የወሰደው? ከአባቱ ሊወስድ ይችላል። በምን ላይ ከተቀመጠው? በዙፋን። አላሁ አክበር። እሺ ቀጥል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እስቲ አላሁ አክበር። እሺ አሁን ራእይ ለአንድ ላይ ተመለስን፣ ተመለስን። አሁን መጣ። ዮሐንስን በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ማን ናቸው? ከማን ዙፋን ፊት? በእግዚአብሔር። የትኛው እግዚአብሔር? የኢየሱስ ምኑ? በእግዚአብሔር አልኩ። አሁን እንደዚህ ግልጽ አላደረገም። ቆይ በዙፋኑ ላይ ያለው ማን ነው? እሺ ቀጥል አልኩ። በእግዚአብሔር አልኩ። ማን ነው በዙፋኑ ላይ ያለው? ኢየሱስ መጥቶ የተቀበለው ማን ነው? እግዚአብሔር አልኩ። እኮ ማን ነው? ኢየሱስ መጥቶ የተቀበለው ማን ነው? ማንነቱን አይደንቲፋይ አያደርግም። አሁን የምንመለሳ እዛ ላይ እንመለሳ። እዛ ላይ ስትመለስ አባቱ ብለህ ተደግመዋለህ። ከዛ እንቀጥላለን። መጥቶም በዙፋኑ ላይ ካለው ከተቀመጠው ከዚያ ከቀኝ እጁ መጽሐፍን ወሰዳለ። ማን ነው የወሰደው? ኢየሱስ። ከማን ነው የወሰደው? ከእግዚአብሔር። ከእግዚአብሔር ከማን ነው? ኢየሱስ እግዚአብሔር አይደለም እንዴ? ስለ ባህሪያት ካወራን ነው እንግዲህ ኢየሱስ እኮ ከማን ነው የወሰደው? በዙፋኑ ላይ ያለው ከአባቱ ነው ብለህ አልቀደም። አባቱ ማን ነው? እችን ፓርት ትፈሯታላችሁ። አክቹዋሊ አባቱ አብ ነው እልሃለሁ። ስለዚህ ከአባቱ ነው የወሰደው። መጥቶም በዙፋኑ ቢወስድ ምን ችግር አለው? ሰው እኔ እሱ አይደለም ጥያቄ እኔ እሱ አይደለም ጥያቄ። ትዊስት አታርግ። እሺ ቀጥል። ወልድ ከአብ ነው መጥቶ ወሰደው አይደለ? እሺ አዎ፣ እንዳትክደኝ በኋላ ጋይስ ስሙ። ኮንቴክስት ይለያያል ወዳጅ። አሁን ሊክድ ነው ጋይስ፣ ኮንቴክስት ይለያያል። አሁን ሊክድ ነው ካለውና ከነበረው ከሚመጣው ዙፋኑ ላይ ያለው ማን ነው? አባቱ። አላሁ አክበር። ልቀጥልህ በቃ አንተ በምትለው እንሂድሽ። በጣም ጥሩ። ካለውና ከነበረው ከሚመጣው ከዚህ ዙፋን ካለውና ከነበረው ዙፋን ፊት ያሉት መናፍስት ናቸው። ስለዚህ ይሄ አብ ይሄ አብ ነው። ካለውና ከነበረው ከሚመጣው የተባለው አብ ነው። ኤብሪሽ አንተ ራስህ ማብራሪያ ስጥ። እኔ ደግሞ አይደለም እንደዚህ የለም። ተስማምተን ነው የምንሄደው። ያመጣኸውን ጥቅስ በቀላሉ የምታልፈው ነገር የለም። ዝም ብሎ የሚታለፍ ነገር የለም እኛ ጋር ሲመጣ። እሺ ቀጥል። ስለዚህ አሁን ካለውና ከነበረው ከሚመጣው በዙፋኑ ፊት በማን ዙፋን ፊት ነው ያሉት? ካለውና ከነበረው ከሚመጣው ዙፋን ፊት ነው አይደለ? ኢየሱስ ራሱ እኮ በአባቱ በግርማ እንደተቀመጠ መጽሐፍ ቅዱስ ይናገራል። ስለዚህ አብ ነው። በደንብ አዳምጡ። ዙፋኑ ፊት በእሱ ዙፋን ፊት ያሉት አብ ነው። ከዛ ደግሞ መጣ ከሰባቱም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። አንደኛ አብ አለ፣ ሁለተኛ መናፍስት አሉ፣ መላእክቶች፣ ሶስተኛ ኢየሱስ ክርስቶስ። ከነዚህ ጸጋና ሰላም ለእናንተ ይሆን ለወደንንም ከኃጢአታችንም በደሙ ላጠበን አለ። እሺ ቆይ እንቀጥል። አሁን እንቀጥል። አንተ ቆይ ሆልድ ኦን አትዝለለው። የወደደ ማን ነው? ለወደደን ከኃጢአታችንም በደሙ ላጠበን የሚለው ማን ነው? ኢየሱስ ነው። በልጁ ደም አባጥዋል። በልጁ ደም አባጥዋል። ለወደደን ነው የሚለው። ከኃጢአታችንም በደሙ ላጠበን ነው የሚለው። ማን ያጠበን? ገባኝ። በገዛ ደሙ ይላል አይደለ? ባይብል ላይ በገዛ ደሙ። ኤግዛክትሊ በገዛ ደሙ። በገዛ ደሙ ነው ወይ ስለመሆኑ እግዚአብሔር ደም አለው ብለህ አታምንም? በገዛ ልጁ ደም ነው ማለት ነው አይደለ?
አይደል ነው አይደለም? በገዛ ልጁ ደም ያ ነው ያለው ነገር ተደብቆ የሚመጣ ነገር ነው ልጁ የሚለው ቃል ማለት ነው። እሺ ቀጥል። በጣም እንቀጥላለን። ችግር የለውም። ልንቀጥል እኮ ነው። ላንብብልህ። መንግስትም ለአምላኩና ለአባቱ ማን ነው አምላኩና አባቱ የተባለው? እግዚአብሔር እኮ ለማን ነው አምላኩ የተባለው? ለአምላኩና ለአባቱ ተብሏል። አብ አምላኩ አምላኩ የተባለው እኮ የማን አምላክ? የማን አምላክ? ኢየሱስ አድምጠኝ። የኢየሱስ ክርስቶስ አምላክ እንዲህ የሚታለፍ ዮሐንስ ወንጌል ምዕራፍ 17 20:17 ላይ ወደ አምላኬና ወደ አባቴና ወደ አምላኬ ብሎ ተናግሯል። በጣም ጥሩ። እኔ ያንን እንድና ማደርገው አይደለም። አዲና አታደርገውም። ኢየሱስ ለአምላኩ የተባለው ኢየሱስ አምላክ አለው የለም እንዴ? ኢየሱስ አለው። እሺ፣ በጣም ጥሩ። ስለዚህ አምላክ ያለው አምላክ አለ። መልካም። እሺ፣ ኢየሱስ ይህን ጥያቄ ከጠየቀኝ ኢየሱስ በእግዚአብሔር መልክ ይኖር የነበረ የእግዚአብሔር ቃል የነበረ ጠይቀኸኛል፣ ልመልስ። መልስ፣ ችግር የለውም። መልካም። እሺ፣ እንደ መጽሐፉ ነው የምናገረው። በእግዚአብሔር ቃል በቃልነት የነበረ የእግዚአብሔር ቃል የነበረ ቃልም እግዚአብሔር ነበር ስለሚል ያ በዛ ቃልነት ዝም ብሎ በቃል መናገር የለም። አምጣው በቃል መናገር የለም። ጥቅሱ አሁን ጥሩ ጥያቄ ጠይቀኸኛል። እኔ ፊት ዝም ብሎ ማውራት የለም። ጥቅስ አምጣ። እሺ፣ አንድ ዮሐንስ ራእይ መጀመሪያ እሱን እንደገፍና ያልከውን ጥቅስ አምጣ። እንሂድ። አመጣለሁ። ዮሐንስ ራእይ አሁን ይሄ ሁሉ ከመሄዳችን በፊት የጠየቀኝ ጥሩ ጥያቄ ነው። ጥሩ ጥያቄ። ዮሐንስ ራእይ ምዕራፍ 19 ቁጥር 13 ከ10 ጀምረህ አንብበው። ችግር የለውም። ከ10 ጀምረህ አንብበው። ሰማይም ተከፍቷል። እነሆ አምባ ላይ ፈረስ የተቀመጠም የታመነና እውነተኛ ይባላል አለ። በጽድቅም ይፈርዳል ይዋጋል። የተቀመጠበትም ነው የሚለው። የተቀመጠበትም እኔ ምን አልኩኝ ታዲያ? ሰማይ ተከፍቶ አየው። እሺ ምን አልኩኝ ታዲያ? ተሳስቻለሁ። እኔ ላንብብልህ። ሰማይ ተከፍቶ አየው፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ይዋጋል እንደ ኢየሱስ ይዋጋል ወይ? እያጠራ ነው። ይዋጋል። ኢየሱስ ይዋጋል እንዴ? በፍርድ እንዴት ነው የሚዋጋው? በጦር በጋሻ ነው? እንደዚህ ነው የምትወስዱት እናንተ። አያችሁ፣ በጣም ጥሩ። አይኖቹ እንደ ሰዓት ነበልባል ናቸው። ቀጥል። በራሱም ላይ ብዙ ዘውዶች አሉ። እሺ፣ እንግዲህ እግዚአብሔር ራስ የለውም። ቀጥል። በራሱም ላይ ግን ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የሚያውቀው የተጻፈ ስም አለው። እሺ፣ በደም የተረጨ ልብስ ተጎናጽፏል። አየው፣ ይሄ ሁሉ የሚነገረው አሁን ስለ ቃል በደምም የተረጨ ልብስ ተጎናጽፏል። ኢየሱስ ነው። ስሙም የእግዚአብሔር ቃል ተብሏል። ኢየሱስ እግዚአብሔር ቃል ነው ኢየሱስ ወይስ የእግዚአብሔር ቃል ነው ስሙ? የእግዚአብሔር ቃል ተብሏል። ስሙ ነው ወይስ እሱ ራሱ ነው የእግዚአብሔር ቃል? ስሙም በደም የተረጨ ልብስ ከዚህ ባሳ በጣላለሁ። አንዴ ተረጋጋ። እብርሽ መጽሐፉ የኔ ነው አይደለ? ቀጥል። ቁጥር 13 በደም የተረጨ ልብስ ተጎናጽፏል አለ። የተጎናጸፈው ማን ነው? ኢየሱስ ነው። ኢየሱስ ነው። ችግር የለብኝም። ቀጥል። ስሙም የኢየሱስ ስም ማለት ነው። ስሙም የእግዚአብሔር ቃል ተብሏል አለ። ትክክል። ይህንን ደግሞ ኢየሱስ ቃል አንዴ ኢየሱስ ቃል ነው የሚለው ወይስ ኢየሱስ ስሙ የእግዚአብሔር ቃል ተብሏል ነው የሚለው? የእግዚአብሔር ቃል ተብሏል። በቃ ኢየሱስ ቃል ነው የሚለው ነው የፈለኩት። ዮሐንስ ወንጌል ምዕራፍ 1 እሱን አምጣልኝ። አሁን ዮሐንስ ወንጌል ምዕራፍ 1 አሁን ያመጣልኝ ስለ ስሙ ነው። ስለዚህ ስሙ እኔ ስለ ስሙ አይደለም የጠየቁ ቃል ነው ያልከውን አምጣ ያልኩ የት ሊደው ነው? ይሄ ዮሐንስ ወንጌል ምዕራፍ 1 ትተናል። ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 መጣ። ያው መልካምሽ በመጀመሪያ ቃል ነበረ። እሺ፣ ቃልም በእግዚአብሔር ዘንድ ነበረ። ይኸውልህ በመጀመሪያው ቃል ነበረ ብሎ ቢዘጋ ኖሮ ድምፅ ይሆናል። እሺ፣ መልክ የለውም።
ንግግር ነው የሚሆነው። ከዛ በኋላ ስለመሆኑ መረጃ ታመጣለህ። ማነው አማርኛውን እያወራው ነው። ፐርሰን ስለመሆኑ መረጃ አምጣ። አመጣልሃለሁ። ቆይ ልነግርህ። ቆይ ሆደ በመጀመሪያው ቃል ነበረ አለና ጸሐፊው አልጨረሰም፣ አልዘጋም። ቃልም በእግዚአብሔር ዘንድ ልናገራ፣ ጣልቃ አትግባ። ቃልም በእግዚአብሔር ዘንድ ነበር አለን፣ አብሮነትን ሰጠን። አሁን እዚህ ጋር ቢቆም ጸሐፊው ቃልም በእግዚአብሔር ዘንድ ነበር ብሎ ቢዘጋ መልክ የለውም፣ ማንነት አይኖረውም። ድምፅ ነው የሚሆነው፣ ንግግር ነው የሚሆነው። ግን ማንነት ጸሐፊው ማንነት ሲሰጥ ቃልም እግዚአብሔር ነበር አለ። ራሱ ይሄ ቃል እግዚአብሔር ነበረ። ከዛ በኋላ ይህ በመጀመሪያው በእግዚአብሔር ዘንድ ነበር አለንና ሁሉ በእርሱ ከሆነውም አንዳች ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነ የሚለንና ቁጥር 14 ላይ ይልን። ይሄ ቃል ማለት ቁጥር 14 ላይ ይዝልን። ቃሉ ማን ነው? ቁጥር 14 ላይ አንዴ እኔ ሀሳቤን እንትን እያልኩ እኔ ጋር ስትሆን ማለት ነው ክርስቲያኖች እኔ ጋር ዮሐንስ አንዳንድ ይዞ የሚመጣ ሰው 3 ቁጥር ሳያልፍ የትም አይሄድም፣ የትም አትሄድም። አሁን እዚህ ጋር እችን ቁጥር ሳትናገር የትም አትሄድም። ሁሉ በእርሱ ሆናል አይደለ? በማን የሆነው? በእግዚአብሔር ቃል። በጣም ጥሩ። ከሆነውም አንድ እንኳን ያለ እርሱ አልሆነም አለ አይደለ? ሆነ የተባለ ነገር ሁሉ በቃል ነው አይደለ? የሆነው በእግዚአብሔር ቃል። ያዙልኝ። ቃል ስጋ ሲሆን በምንድን ነው የሆነው? ቃል ስጋ ሆነ፣ ጸጋ በስልጣን ስጋ ሆነ ነው የሚለው። ቆይ ቃል ስጋ ሲሆን በምንድን ነው? በስልጣን። ቃልም ስጋ ሆነ ነው የሚለው። በምንድን ነው የሆነው? ምንም የሚናገር ነገር የለም። ይኸው የሚናገር ነገር እንዲሆን የሚል ነገር የለም። ቆይ ከሆነው ማን እንኳ ያለ እርሱ አልሆነም። ሆነ የተባለ ነገር ሁሉ በምን ሆነ? በእግዚአብሔር ቃል። ጥሩ። ቃል ስጋ ሲሆን በምንድን ነው የሆነው? ቃል ስጋ ሲሆን በእግዚአብሔር ቃል ራሱ ነው። አላሁ አክበር፣ አላሁ አክበር። ስለዚህ ይሄ ቃል ሌላ ራሱ ቃል ሰው ሆነ። ኢብራሂም አትክፈት። ጨርሰናል። አይ ስለዚህ ቃልም ስጋ ሆነ ነው የሚለው። ይሄ ቃል ሌላ ቃል ነው። አያችሁ፣ ይሄ ቃል ሌላ ይኸውልህ። ሌላ አምጣ፣ ሌላ መረጃ። እንደዛ አይደለም። ሌላ አለ ኖ። እሺ፣ ይሄ በቃ ይሄማ ከሆነውም አንድስ እንኳ ያለ እሱ አልሆነም ተባለ። ቃል ስጋ ሆነ። በማን የሆነው? ስጋ ሆነ። እግዚአብሔር ቃል ነው የሆነው። ቃል ራሱ ይሄ ቃል ታዲያ እንዴት ነው እንግዲህ ማለት እብርሽ ዊዝ ሪስፔክት ማለት መጽሐፉን በጣም ዲና እያደረግከው እንትን እያረከኝ ነው። ምንድን ነው ለመግባባት እንኳን መጽሐፉ ይናገራል፣ በዚህ መልክ ይናገራል እያልከኝ ለፍ ይኸው። እሺ በቃ እሺ፣ ላስረዳ አደም ኖ አንተ ከአንተ ምንድን ነው የምንረዳው? እኔ ከሙስሊም አልረዳም። በቃ እንደዛ ከሆነ ከሙስሊም ልረዳ የምችለው ቁርአንን ነው። በቃ አሁን ስለ ቁርአን ነው የምንረዳው። በቃ ጥሩ። አንተ ባይብልህንም በጠንቅቀህ ስለማታውቅ እኔ ብዙ ነገር አስተምራለሁ እስካሁንም ድረስ። ከሆነውም አንድስ እንኳን ያለ እርሱ አልሆነም ተባለ። ሆነ የተባለ ነገር ሁሉ በምን ሆነ? እሺ ሆነ የተባለ ነገር ሁሉ በምንድን ነው የሆነው? ጸሐፊው ምን እየጻፈ እንደሆነ እንኳን በደንብ የገባ አልመሰለኝ። አንተ ራስህ አልገባህም። እሺ ሆነ የተባለ ነገር እኔ ልንገርህ 3 ቁጥርን ሳታውቅ ጸሐፊው ትነግረኝ ነገር የለም። 3 ቁጥር ጸሐፊው መልካም እብርሽ ጸሐፊው ሊያሳየን የፈለገው ያ የእግዚአብሔር ቃል ስጋ እንዴት እንደሚሆን ኢየሱስ መረጃ የሰው ልጅ ሆኖ እንዴት እንደሚመለስ ሊያሳየን ነው። እኔ ሊንግስቲካል መረጃ ታመጣልኛለህ። ቃል ስጋ ልክ አሁን ለምሳሌ ቃል ስጋ ሆነ ሲባል አንተ እንደምትለው ለምሳሌ አንድ ምሳሌ ልስጥህ። እንትና ሙሴ በትሩን ሲጥለው ምን ሆነ? እባብ ሆነ። እንደዛ ነው የሆነው። እንደዛ ማለት አልችልም። በቃ ጥሩ። እንደዛ ከሆነ ምሳሌ ከባይብል ላይ መረጃ ተዛማጅ ሙግት ነው። በቃ እኔ ከዚህ ውጭ ምን ታምራት አለ? በቃ የለም እኮ ተዛማጅ ሙግት የለም። እኔ ግን ያው እዚሁ ጋር አውዳዊ ፍችን ይፈታል። ሁሉ በእርሱ ሆነ። በምንድን ነው? በቃል ከሆነውም አንድስ እንኳን ያለ እርሱ አልሆነም። ያውስ ቃል በቃል ነው የሆነው ማለት በእግዚአብሔር ቃል። መልካም። አሁን ዮሐንስ ራእይ ላይ በቃ ሰጠው ከኔ አለኝ የምለው መረጃ የተወሰነ መልኩ ሰጥቻለሁ። ራሱ እግዚአብሔር ቃል እንደሆነ ተናግሬያለሁ። እሺ አሁን እንቀጥል። በጣም አሁን እንቀጥላለን። ያው ከዛ በኋላ ያው እዚህ ጋር የሚመጣው ይሄንን እንዳትሰጥ በቀደምም የተማመነው ነገር አለ ካለ ተነጋግረናል። ቁጥር 6
ቁጥር 6 መንግስትም ለአምላኩና አምላክ አለው አምላክ እዚህ ጋር ነው የቆመው። ለዛ እኮ ነው ኢየሱስ በስጋው የታለ በስጋው አምላክ አለው የሚለው አንጣ መረጃ እስኪ በሰውነት ቃልም ስጋው መረጃ አምጣ። አሁንም አልፈታም የትም አልንቀሳቀስም። በስጋው ነው አምላኩ የሚል መረጃ ነው። ሃሌሉያ መረጃ በስጋው አምላክ የሚል መረጃ። እሺ ፈጠን ያለ እሰጥሃለሁ፣ ምንም ችግር የለውም። ኢየሱስ ሰው ነኝም እያለ ስለተናገረ በዛው ልክ ደግሞ የመለኮት ባህሪያትንም ሲናገር ሲያደርግ ስለነበረ ምንም አላየንም። እስካሁን አላየንም። ምንም አላየንም።